ማስቆረጥ ምናምን ቀለበት ማሰር ምናምን ይሄ ግርግር ርችት ምናምን ኤቲንግ ለኛ ምንም ነው። ይሄ እንደነግራችሁ የምፈልገው ለኛ ይሄ ምንም ነው። ለምን እዛ እንትን ላይ ተሰቅላችሁ ቀለበት አታስሩ? ምክንያቱም እንደማይሆን እናውቀዋለን። ወንድሜ አንድ ነገር ቢደርስበት እንደ ምሳኤል ነው የምዘንብባችሁ። ምክንያቱም ትግስቴ በጣም አልቆ እዚህ ጋር ነው የደረሰው። እንደ ምሳኤል ነው የምዘንብባችሁ። በያላችሁ ትላንትና ሰው እንደሌላት ሰው ነበር አይደል? እናንተ ልታስገድሉኝና ወንጀል ለእንትን የመጣችሁ ወንጀል ልትሰራ ነው ብላችሁ እኔን ከያዝኩበት ፔንሲዮን ልታሳስሩኝ ምናምን የነበረው ግን ዛሬ ደግሞ ልክ ያኔ እኔን እንዳደረጋችሁ ደግሞ በወንድሜ መጣችሁ አድርጋችሁት ከሆነ ግን አቤልና ወርማነሽ ቡዜ እናንተ ትንሽ ያው ተደራጅታችኋል። ካዘጋጃችሁት መረብ አምልጫለሁ። አሁን ግን የሷ ነገር ያው እሷም ድጋፍ ስላላት ፍቃደኛም ሆና ስለሆነ ከጎናችሁ ሆና ስለነበረ ትንሽ የእናቴ ህመም ስለነበረ ድንገት ወደ እናንተ ስሮጥና ተራራ ነው የሚባለው ምንድነው ስዋጥጥ በዚህ በኩል ውድ ድጋሚ በምንም የማትገኘዋ ውዷ እናቴ ላጣት ነበር። ያላም ሰላም የኛ ምርጥና ተወዳጅ አብዬ ነው። እንዴት አንቺ ጋር ሳይደርስ እኔ ጋር ይመጣል ብለሽ ታስቢያለሽ ብለውኛል። ማዘርም እውነት ነው። የሄደበት ጉዳይ ዋናው ጉዳይ የኔ ስለነበረ ሙሉ የፋሚሊ ነገር ያሳስበዋል። ለኔም ብሎ ነው ደግሞ የሄደበት ደግሞ በሰላም እንዲመለስልኝ ከፈጣሪ በታች ጸልያለሁ። እናንተም ጸልዩልኝ። አይ ዶንት ኖ ብቻ የሄደው መረጃ ጥሩ መረጃ ዞ ሊመጣ ነበረ። ሩታም ነግራኝ ነበርን ብያቸዋለሁ ትላንትና ጥሩ ነገር ነው ዞልሽ የሚመጣው ብላ ሩታም እዩም ብለው ነበር እና እየጠበቅኩት ነበረ። ግን እስካሁን ባለው አልደወለልኝም። ስደውልም ስልኩ አይሰራም። ቤትም ሲሄድ አልመጣም ነው ያሉኝ። አይ በቃ ከአዲስ አበባ አልመጣም ማለት ነው ብያቸው ነው። እናትየው ትንሽ ተረባብሸው እንዴ ልጄም ነው ምናምን ሲሉኝ አይ ኖ ማዘር አልመጣም ማለት ነው ከአዲስ አበባ ምናምን። ኧረ አይደለም ንገሪኝ ሲሉኝ አይ ኖርማል ነው በቃ እኔ መጥቶ ቀጥታ እዚህ ከገባ ቤት ከገባ ብዬ ነው። እንዴት አንቺ ጋር ሳይደርስ እኔ ጋር ይመጣል ብለሽ ታስቢያለሽ ብለውኛል። ማዘርም እውነት ነው። የሄደበት ጉዳይ ዋናው ጉዳይ የኔ ስለነበረ ትንሽ ያው ተደራጅታችኋል። የሄርሜላ ቤተሰቦች አሁንም ለአብርሃም ያላቸውን ጥላቻና እንዴት ቤተሰብ ሳይፈቅድ ይህን ነገር ለማድረግ ይሞክራል፣ ምን ያህለኛን ቢንቀን ነው፣ ምን ያህለኛ ክብር ባይኖረው ነው በማለት እንግዲህ ብዙ ሀሳብ እየሰጡ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡ ነው። ነባሮች ዌልካም እንኳን በሰላም መጣችሁ ብያለሁ ውድ ቤተሰቦቼ። ዛሬም እንግዲህ በድጋሚ የሄርሜላን ሲስተር ነው ይዤላችሁ የመጣሁት ማለት ነው ውዶቼ። እንግዲህ እንዳያችኋት ሁልጊዜም በየቀኑ አዳዲስ ነገር ከወንድሟ ጋርና ወንድምና እህት አንድ ላይ ሆነው እንግዲህ በጣም ብዙ ነገሮችን እያስተላለፉ በተለይ ለቡዜም ለዚህኛውም ለአቤል ለሚባለውም በጣም ብዙ መልእክቶችን እያስተላለፉ ነው ያሉት። ምክንያቱም በጣም መጥፎ መልእክት እያስተላለፋችሁ ነው፣ ስለዚህ እውነቱን እንጂ ውሸቱን ለምን ትደግፋላችሁ እያለች እኔ እንደውም እንደ እስራኤል ነው በቃ ጦርነት ወይም ደግሞ እንትን እሳት ማንዘንብባችሁ ብላችኋለች ማለት ነው። ወንድሜን ከነካችሁት ወንድሜ እናንተ ጋር መጥቷል ስለኔ ያለው ነገር ሊጨርስ፣ ግን ደግሞ ወንድሜን ከነካችሁት የእስራኤል የምታዘንብባችሁ እሳት እኔ ነኝ የማዘንብባችሁ ብላለችና ይሄ ሁሉ እንግዲህ መናደዷንና ምን ያህል ተስፋ እንደቆረጠች ምን ያህል በቃ በእህቷ ላይ እንደተበሳጨች ነው የሚያሳየው ማለት ነው ውዶቼ። እውነቴን ነው የምላችሁ በጣም ነው ጨጓራው የተላጠው እህቲቱ ማለት ነውና አብርሃምንም በጭራሽ እንደሚንቁት፣ ምክንያቱም በአመት ውስጥ ሚስቱን አስረግዞ ከወለደች በኋላ እንኳን አይደለም አስረግዞ ባለበት ሰዓት ላይ ይሄን ነገር ስላደረገ አሁንም ደግሞ የኛን እህት ሌላ ነገር እንትን ይላል። አሁንም እህታችን ወይንም ሄርሜላ ልጅ እንዳላት ነው የተናገሩት ማለት ነው። ሌላዋም እህቷም ያሳየችው ነገር አለ። ያንን ነገር እኔ በሌላ ቪዲዮ ይዤላችሁ እመጣለሁ። የሄርሜላ ልጅ
ይዛት መታለች ማለት ነው። ያችኛይቱ የአክስቷ ልጅ ይዛት መታለች ማለት ነው። ምክንያቱም ሄርሜላ ከዚህ በፊት በወንድ ስለተከዳች አሁንም ወንዶችን በቀል ነው የያዘችው እንጂ ፍቅር አይደለም ብላ እውነቱን ተናግራለች ማለት ነው አክስቷ። እውነት ለመናገር ትንሽ ከባድ ነው። ስለ ሄርሜላ እየወጡ ያሉ መረጃዎች ልጅ እንዳላት ለዛውም ልጅቷ ከሌላ የተወለደች ናት፣ ግን ደግሞ ልጅቷን የአብርሃም ናት ብላ ራሷን እንዳሳመነች ነው እንግዲህ እየተናገሩ ያሉት። ይህን ያህል ቤተሰቦቿ ስለሷ እውነት ስለሷ ውርደት ያለውን እውነት እየተናገሩ፣ ሄርሜላ ግን ምንም ነገር እንዳልተፈጠረ ህይወቷን እየቀጠለች ነው። ቤተሰብ ያልፈቀደው ነገር እናት አባት መርቆ ያልሸኛችሁ መርቆ ያልሰጣችሁ ነገር ጭራሽ በረከት የለውም። ስለዚህ ሄርሜላ አሁን ቤተሰቦቿ ሳይፈቅዱ አብርሃምን ሳይወዱት ሳይቀበሉት ትዳር ብትመራ መቼም ቢሆን መጨረሻዋ አያምርም ማለት ነው። እና እናቲቱም ታማለች በሷ ምክንያት ደንግጣ፣ ለምን በቃ ልጄ እንዴት እንደዚህ ሆነች ምን ነክቷት ነው ብላ ማለት ነው። ልጅቷ ግን እኮ ምንም ነክቷት አይደለም፣ በቃ ጢባራም ስለሆነች ነው። እና ውሽምዬ በጣም ከባድ ነው። በቤተሰቦቿም በጓደኞቿም በሁሉም ቦታ ላይ አብርሃምን ተቀባይነት አላገኝም። ስለዚህ ተመልሳ ወደ ቤተሰቦቿ ከቤተሰቦቿ ጋር ብትኖር ይሻላታል።